በትንሹ እንኳን ለሀገር ታበቃሽ። አሜን አሜን። ሱመያ ለሀገር ታበቃሽ። ጣፋጭ መቀበል ብዬ ነው። አመሰግናለሁ። ሰላም ውድ ቤተሰቦች፣ ዛሬ ደግሞ ለየት ባለና በአዲስ ቪዲዮ መጥቼላችኋለሁ። መቼም አንቺ ወረኛ ነሽ የማትገቢበት ነገር የለሽም እንዳትሉኝ ማለት ነው። ሱመያን ብዙ ጊዜ ሰራባታለሁ፣ ለምን ጀግና ሴት ስለሆነች ማለት ነው። ዛሬ ደግሞ እንግዲህ የሰኢድ እህት ከጀርመን መታ ሰርፕራይዝ አድርጋታለች ማለት ነው። በእንደዚህ ቪዲዮውን እንግዲህ ታስገብቼላችኋለሁኝ። ቪዲዮን ሸር ላይክ እያረጋችሁ ሲጀምሩ ማለት ነው። ጀግና ነኝ ሱመያ በነገራችን ላይ ማለት ነው። የሰው ልጅ ብዙ ነገሮች ታሳልፋላችሁ። እንግዲህ የሰኢድ እህት ከጀርመን ሁና ነው ታስራ ነበር ሱመያ። ልጆቿን አላሳይም ለሰኢድ ብላ አሳስሯን ነበር። ሰኢድ ግን ያስፈታቻት የሰኢድ እህት ነች ማለት ነው። እቺ አሁን እንትን ያለቻትና ይገባታል ብዬ ነው የማስበው። ይገባታል እላለሁኝ እኔ በበኩሌ። እንደነዚህ አይነት እህቶችን ማበረታታት፣ እንደነ ብዙዬ አይነት ጨጓራ ፊት ደግሞ መሳደብ ነው የምንችለው ማለት ነው። እና እኔ በጣም ነው ደስ ያለኝ ማለት እንደዚህ እሷም ያንን ነገር እንትን ብላ በዚህ አይነት ሁኔታ ስትቀበላት ያቺ እንግዲህ እሷም ተደስታለች። በእንዴት እንደተቀበረቻት ደግሞ በጣም ነው የምታምሪው፣ በጣም ቆንጆ ነሽ እያለቻት ነው። አዎ ሱመያ በነገራችን ላይ ቆንጆ ነች በጣም ከመጀመሪያው ጀምሮ እንግዲህ ሱመያ እናውቃታለን። እኔ ማውቃት ገና ጀሚራን ሳትወልድ በፊት ነው እና እንደውም ብዙ ነገሮች እንትን ስትል ማለት ነው። እና የእሱን ጊዜ ነው ማውቃት። ልጅ እንደውም እምቢ አለኝ ምናምን እያለች በፊት ትል ነበር ማለት ነው እንትን እያለባት። ከዛ በኋላ ጀሚራን ተወለደች። በኋላ ደግሞ ያው አይታችኋል፣ ሁለተኛ ሴት ልጅ ወለደች። እንግዲህ ሰኢድ ያረጋትን ነገር ያን ሁሉ ነገር አድርጓት አሁን ደግሞ ልጆችን ታላሳየሽ ብሎ እስር ቤት ሁሉ አስገብቷት እሱ ስንት ሴቶች እየቀያየረ ልክ ሰኢድና አብርሃም ግን ይመሳሰራሉ። በእነሱ ስለሚፈቀድ ነው እንጂ ሰኢድና አብርሃም ይመሳሰራሉ። እውነቴን ነው የምላችሁ። ሰኢድ አሁን 4 ሚስት ነው አግብቷል። አራት ሚስት ነው ያገባው ማለት ነው። አብርሃም ደግሞ 3 ሚስት ማለት ነው። እና ሰኢድና አብርሃም አንድ የሚያረጋቸው ብዙ ነገሮች አሉ። በእነሱ ግን እስከ 4 በሃይማኖታቸውም ይፈቀዳል ደግሞም እንደዚህ ማለት ነው። እና ልክ እሱ ሰኢድና አብርሃም አንድ ናቸው። ሰኢድ እንኳን ብዙ ታግሯል ማለት ልጆቹን እንድታሳየው ጥፋቴ ነው ምናምን እያለ ሲለምናል ነበር። እሷ ነች እምቢ ያለችው። ለማንኛውም ውድ ቤተሰቦቼ ያው እንግዲህ እንትን ብሏል ማለት ነው። ያው ምን ነበር የሚባለው እና እንትን ብሏታል። እህትየዋን ሰርፕራይዝ አድርጋታለች። በጣም ደስ በሚል ሁኔታ ነው ሰርፕራይዝ ያደረገቻት። እና እኔ በበኩሌ በጣም ነው ደስ ያለኝ ማለት የሰው ልጅ ሁልጊዜ ቤተሰብ ነው። በምንም ታምር ቤተሰብ አይቀየርም። እንትን ወልዳችኋል መልሶ ያ ቤተሰብ መገናኘቱ አይቀርም ተወለዳችሁ በኋላ ማለት ነው። ግን አሁን በአሁኑ ጊዜ እንደነ ጉማሬ ያሉት ግን እንኳን እንደዚህ ለወንድማቸው ልጆች ጠበቃ ሊቆሙ ቀልቶ ልጆቹን እንደዚህ ያረግ እንትላለሽ ብሎ ገና የ7 ወር ልጅ ይቀማሉ ማለት ነው። እንደነዚህ አይነት እህቶች ደግሞ እንደምታዩት እንደዚህ ተከራክሮ የወንድሙን ሚስት የልጆቹን እናት ያስፈታል ማለት ነው፣ ባልዬ ያሳሰራትን። እና ለማንኛውም በጣም ደስ ይላል። ሱመያ እንግዲህ ተደስታለች።
ተደስተዋል። እሷም ተደስታለች። እኔ እንደዚህ አይነት ተደርጌ አላውቅም ምናምን እያለቻት ነበረ። በቃ በጣም ነው የተደሰተችው። ከጀርመን ነው የመጣችው። እንኳን ደህና መጣሽ ብላ ነው እንግዲህ ያዘጋጀችላት ማለት ነው። ዋው ኬኩ ደግሞ በጣም ነው የሚያምረው። በጣም የሚያምር ኬክ ነው ማለት ነው። በጣፋጭ ነው የተቀበለቻት። እንግዲህ ጣፋጭ አድርግላችሁ ዘበናችሁን እንላችኋለን። እንግዲህ ያው እንዝናናለን፣ ገና ብዙ ቦታዎች እንሄዳለን እያለቻት ነው። የት እንደሚሄዱ እንግዲህ አናውቅም ማለት ነው። አንዳንዴ ወይ ልጆቹን እንድታሳያት ትፈልጋለች። ከልጆቹ ጋር ተወስዳት ይሆናል። ልጆቹ በነገራችን ላይ ጎንደር እኔ ሄዱ አይመስለኝም። ለምን ኧረ ጎንደር አትልክም ሱመያ? እንዴት ነው ጎንደር የምትልካቸው? በዚህ ቀውጢ እንትን በዚህ ቀውጢ ነገር ማለት ነው። እንግዲህ ታውቃላችሁ፣ እንኳን ለህፃናት ቀርቶ ለምንም የማይሆን አማራ ክልል ላይ በአሁኑ ጊዜ እናቴ እና ለማንኛውም ሱመያ እንኳን ደስ ያለሽ ብለናል። ያው በጣም ደስ በሚል ሁኔታ ተቀብላታለች ማለት ነው። የሰይድን እህት እንደዚህ ቤተሰብ መሆን እንደዚህ ነው። አንዳንዴ ማለት ነው አንዳንዴ ምንም ቢሆን የተማረ ይግደረኝ የሚለው ያገሬ ሰው እንደዚህ ነው። እቺ ልጅ እንግዲህ የተማረች ብትሆን ይሄን ሁሉ መስዋዕትነት ለወንድሟ ልጆች እየከፈለች ያለችው ማለት ነው። ለሱመያ እየከፈለች ያለችው ግን እናትን ያሰቃያሉ። ለማንኛውም ሸላይክ እያደረጋችሁ ዛሬ ቪዲዮ መስራት አስጠልቶኛል። ምን እንደው እኮ አላውቅም። በጣም ነው የደበረኝ። ለምን እንደሆነ አላውቅም። ብታው ማታ ሻይ ጠጥቼ ሲያቀብጠኝ ሌሊት አልተኛም። እንቅልፍ እምቢ ብሎኝ ቁጭ ብዬ ስቁለጨለጭ ነው ያደርኩት። ወይ የሆነ ነገር እንኳ ሰው ሊቭ ይገባል። እኔ ግን ቁጭ ብዬ እንትን ስል ነው ያደርኩት እና ጠዋት ነው የተኛሁት። ስለዚህ ነው መሰለኝ ደበለ ብሎኛል። ደበልቱ እንትን እያለኝ ነውና ሸላይ ካደርኩላችኋለሁ። ዛሬ ቪዲዮም ስሪ ያላረኝም እንደው ዝም ብዬ ልስራ ብዬ ነው እንጂ ብዙም ደስ እያለኝ አይደለም ሰራው እላችኋለሁ። ዛሬ እንደው ባልሰራ ራሱ ዩቲዩብ መንደር ባልገባ ደስ ይለኛል እላችኋለሁ። ግን ያው ታለቀቃችሁበት ደግሞ አጅሬ ቢውን ላጥም የሚያደርገው ለምን እንደሆነ ከኔ ብቻ ይሆን ሰው አሁን ስንት አይለቅም ብዙም ግን ምንም የሚያነሳ የኔን ግን ሙልጭ አንድ ቀን ታለቀኩኝ በቃ ጧት ስትነሱ የለም ምንድነው ነገሩ አላውቅም። ለማንኛውም ሸላይክ አድርጉ። ሸላይክ እያረጋችሁ አበረታቱን እንላችኋለን። እንግዲህ ሱመያ በዚህ የመሰረት ሰርፕራይዝ ተቀብላታለች። ዋው ብለናል። ዋው ነው ያልነው። ዋው ትላላችሁ ማለት እንደዚህ እንትን ስትሆኑ ሰርፕራይዝ ስትሆኑ በጣም ደስ ይላል። በጣም ነው ደስ የሚለው ማለት ነው አይደል? እንደዚህ ሰርፕራይዝ ስትሆኑ ሰርፕራይዝ አረግሽ ብላታለች። አሪፍ ነው እንላለን። በጣም ደስ ይላል። ሱመያ በርቺ። እንደዚህ ሰውን ማስደሰት ከፈጣሪ የተሰጠ ስጦታ ነው። እውነቴን ነው የምላችሁ። አንዳንዴ እኮ ፈጣሪ ይሰጣችኋል እንደምንም ብሎ እና ፈጣሪ ደግሞ ያስደስታችኋል ብዬ ነው የማስበው። ለማንኛውም ሸላይክ እያደረጋችሁ አበረታቱ እንላችኋለን። በልታ አድርጉ። ሸላይክ አድርጉ። ወይ ጉድ! እዚህ ሀገር እንትን ማለት ነው ሳንቲም አንድ ብር የሚሉት ሳንቲም ነው፣ በሳንቲም ነው እንዲህ። የኛም እኮ ሳንቲም የተቀየረው አንድ ብር የመጣው አብይ ተመጣ ነው አይደል? ዱባይ ናይቶ ነው መሰለኝ ቀየረው በሳንቲም። እና ውድ ቤተሰቦች ሸላይክ አድርጉላችኋለሁ። አሁን እዚህ ጋር ላጠዳዳቸው እስቲ ትንሽ እያልኩኝ እያጠዳዳሁን የዝናቡ ዘነበ እና ሱመያ በእንደዚህ አይነት ሰርፕራይዝ
የሰይድን እህት ታቀብላታለች ማለት ነው። ዋው ሽቶ እንዴት እንደሚጣፍጥ በእናታችሁ! ይሄ በጣም አሪፍ ነው። ይሄኛው ሁልጊዜ ይቀባል። እስቲ ይሄኛው እንኳን ጥሩ አይደለም። እዚህ ቤት ሽቶ ማለት ነው። እዚህ ቤት ሽቶ ስትገቡ በሩ ጋ ነው ተደርድሮ የምታገኙት። ከዛች አሳሰስ አልጋችሁ ነው የምትገቡ። ስትወጡም ስትገቡም ትቀባላችሁ፣ ችግር የለም። እዚህ ጋር ሽቶ ማንም እንትን የሚላችሁ ነገር የለም። መለቅለቅ ነው ተፈለጋችሁ ማለት ነው። እዚህ ጋር ስንት አለ መሰላችሁ? ስንት ሽቶ ልቁጣላችሁ? 1 2 3 4 5 6 7 8 9 10 11 12 ሽቶ አለ እዚህ ጋር በእናትህ ማሻአላህ ብለናል። 12 ሽቶ አለ እዚህ ጋር። ሁለቱ እንደውም ሶስቱ እንደውም ያልተከፈተ ይሄኛውማ የእኛን ሀገር እንትን ጃምቦ እንትን ያክላል። እስቲ ቆይ እዚህ ኤስ አይጣፍጥም። ቁመት ብቻ ነው። በካርቶን ነው ደግሞ ይሄ ካርቶኑ እንደ እንትን ነው፣ ክዳን አለው እና ሸላይ ካድርጉ ከዛ ይወረወራል ማለት ነው። እስቲ ይሄኛውስ ይሄም ያው ነው፣ አይጣፍጥም። ይሄ ትላልቁ አይጣፍጥም። አንድ አለ የሚጣፍጥ ሽቶ፣ ትላልቁ አይጣፍጥም። ለዚህ ነው እዚህ ጋር ተጉብ ያልከው፣ ስለማይጣፍጥ ነው ሽታው። እና ሸላይክ እያረጋችሁ ላችኋለሁ ቤተሰቦቼ፣ ሸላይክ አድርጉ። ሞሮ ሌላ አንጣፍቴ